በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ከበዓለ ጰራቅሊጦስ በኋላ የሚገኘው ሳምንት እሁድ መዝሙሩንና እንደዚሁም ምስባኩን ወንጌሉን የምናየው ይሆናል። በዓለ ጰራቅሊጦስ የሚባለው በ50ኛው ቀን ሲከበር በባለፈ ሳምንት ሙሉ እንደ ትንሣኤ ስለነበረ አሁን ደግሞ በሳምንቱ ነው መዝሙሩ ወረደ መንፈስ ቅዱስ የሚባለው። ጰራቅሊጦስን እሁድ ዕለት አክብረን ወደፊት ከሰኞ ጀምሮ እስከ እሁድ ድረስ መንፈስ ቅዱስ የሚለው ነገር ለአንድ ሳምንት የሚነገርበት ሲሆን ወረደ መንፈስ ቅዱስ የሚባል መዝሙር ነው የሚባለው። አሁን ከጰራቅሊጦስ በኋላ ያለው ሳምንት ለምሳሌ በዘንድሮ ዓመት ሰኔ 1 ቀን ጰራቅሊጦስ ነው። በሳምንቱ ደግሞ ሰኔ 8 ቀን ነው። ሰኔ 8 ቀን እሁድ ዕለት ወረደ መንፈስ ቅዱስ የሚባል ነው የሚባለው ማለት ነው። እንግዲህ ሰኔ 8 ቀን ሌላ በዓልም እመቤታችን ከ33ቱ በዓላቷ አንደኛው በዓላቶቿ መካከል አንዱ በዓል ነው። ዘአንቃ አማየ እምታይተ እግራ ጌታ ኢየሱስ ክርስቶስ በዚያ በስደቱ ዘመን ከእግሯ ስር ከድንጋይ ላይ ውሃ ያፈለቀበት ዕለትም ተብሎ የሚታወቅ በዓመታዊ በዓል ነው። ዘአንቃ አማየ እምታይተ እግራ ከእግሯ ስር ከዓለት ላይ ዘአንቃ አማየ ወይንም ደግሞ ባረከ ኮኮ ወአንቃ አማየ እምታይተ እግራ ሰቆቃ ወድንግል ላይ የሚገኘው ማለት ነው። ዓለቱም ባረከው። ከዚያም በኋላ ተሰነጠቀ፣ ውሃም አፈለቀላቸው፣ ውሃም አመነጨላቸው። ዓለቱ ላይ የተባረከው ዓለት ማለት ነው። እሱ ተጨማሪ በዓል ነው። እንግዲህ ወረደ መንፈስ ቅዱስ መዝሙሩ በታች ቤትና ላይ ቤት የሚባል በዚህ በምስጋናው ዘርፍ ወይንም በአቋቋሙ ቤት ያለ የሚታወቅ ነገር አለ። በታች ቤት ሁሉም በበዓታ ወይንም በታች ቤት የሚባለው ወረደ መንፈስ ቅዱስ የሚባለው መዝሙሩ ማለት ነው። ከጰራቅሊጦስ በኋላ ባለው ሳምንት በላይ ቤት ደግሞ አርገ እምኀቤሆሙ የሚል ነው ማለት ነው። ስለዚህ ወረደ መንፈስ ቅዱስ የሚለውን ነው የምናየው። መንፈስ ቅዱስ ወረደ ነው። በባለፈው ሳምንትም እንደተማርነው መንፈስ ቅዱስ በሐዋርያት ላይ ወረደ ተብሎ በግብረ ሐዋርያትም ምዕራፍ 1 ቁጥር 8 ላይ እንደተነገረው ሶበ ይወርድ ላዕሌክሙ መንፈስ ቅዱስ ይላል። መንፈስ ቅዱስ በእናንተ ላይ በሚያድርበት ጊዜ በእናንተ ላይ በሚሰጥ መንፈስ ቅዱስ በሚሰጣችሁ ጊዜ ትከውኑኒ ሰማዕቴ ነው የሚለው። ምስክሮቼ ትሆኑኛላችሁ ነው የሚለው። ትነሱ ኃይለ እምአርያም ከሰማይ ኃይል ይሰጣቸዋል። ወትከውኑኒ ሰማዕቴ ምስክሮቼም ትሆኑኛላችሁ ብሎ ወንጌል ሲያስተምር ጌታ ኢየሱስ ክርስቶስ ነግሯቸው ስለነበረ እርሱ ነው የሚከናወነው፣ እርሱ ነው የሚሆነው። ቀጥታ መዝሙሩን ስንተረጉመም መንፈስ ቅዱስ በሐዋርያት ላይ ወረደ ነው። ከመዘ እሳት እንደ እሳት ላንቃ በእሳት ልሳን አይነት እሳት እየተንበለበለ እንደሚወርድ እንደሚወጣ አይነት በሐዋርያት ላይ መንፈስ ቅዱስ መውረዱ የታወቀው ቋንቋ ሲያናግራቸው ነው። ምስጢር ሲያስተረጉማቸው ነው። ፍሩሃን የነበሩትን ጥቡዓን ወይንም የማይፈሩ ሲያደርጋቸው ነው። በአእምሮ ከብሌት በአእምሮ ሲያጎለምሳቸው ነው። ከብሌት ሲያድሳቸው ነው። ከብሌት አእምሮ ሲታደሱበት ነውና ሐዋርያት ቀደም ሲል ያው በባለፈውም እንደተማርነው አንድ ቋንቋ ዕብራይስጥኛ ብቻ ይናገሩ ነበረ። 71 ቋንቋ ተገልጦላቸው 72 ቋንቋ ሲናገሩ ቋንቋ ሲያናግር ነው የታወቀው መንፈስ ቅዱስ ማለት ነው። ሀብተ መንፈስ ቅዱስ
ኃይለ መንፈስ ቅዱስ፣ ረድኤተ መንፈስ ቅዱስ፣ በረከተ መንፈስ ቅዱስ ተሰጣቸው። የመንፈስ ቅዱስ ስጦታ ተሰጥቷቸው ሥጋውያን የነበሩ መንፈሳውያን ሆኑ ነው። መንፈስ ቅዱስ ሥራው ሥጋውያንን መንፈሳውያን ማድረግ ነው። ከሥጋዊ ጠባይ ወደ መንፈሳዊ ጠባይ መውሰድ ነው። መንፈሳዊነት ማለት ደግሞ ክርስትና መንፈሳዊነት ሲኖረው እውነተኛ ክርስትና ይሆናል። መንፈሳዊነት ከሌለበት ክርስትናው ጥያቄ ውስጥ ይገባል ማለት ነውና አባቶቻችን ሐዋርያት የአዲስ ኪዳን የመጀመሪያው ካህናት፣ የመጀመሪያው ቀሳውስት፣ የመጀመሪያው ክርስቲያኖች ክርስትናን በሕይወት ይኖሩ በሰይፍ እስከ መሰየፍ ድረስ በእሳት እስከ መቃጠል የደረሱ መንፈስ ቅዱስ በሃይማኖታቸው ያጸናቸው በኦርቶዶክሳዊ እምነታቸው ያጸናቸው ናቸውና ወተናገሩ በነገረ ሁሉ በሐውርት በሀገሩ ሁሉ ቋንቋ ተናገሩ ማለት 71 ቋንቋ ተጨምሮላቸው በ72ቱ ቋንቋ ወንጌልን አስተማሩ። ቋንቋው ያገለገላቸው ወይንም የጠቀማቸው ወንጌል ለማስተማሪያ ነው። በ72ቱ ሁሉ ቋንቋ በደረሱበት ቦታ የቋንቋ ችግር ሳይገጥማቸው ከየትኛውም ሰው ጋር የመግባባት እድሉን ቋንቋው ፈጥሮላቸው እንዲግባቡ አድርጎላቸው ሰዎች እንዲሰሟቸው እነሱም ሰዎቹን እንዲሰሟቸው የቋንቋን መግባቢያነት በትክክል ያዩበት ነውና በዓለም ያለው ሁሉ ቋንቋ ሳይሰወራቸው እግዚአብሔር እንግዲህ እንዲህ ነው የሚሰጠው። ሀብተ መንፈስ ቅዱስ ሲሰጣቸው የአስተማሪነት ሀብትን የተሰጣቸው የአገልጋይነት ሀብትን የሰጣቸው ይህን ሰጥቷቸው ውስተ ኩሉ ምድር ወፃ ነገሮሙ በመዝሙረ ዳዊት 118 ላይ በዓለም ዳርቻ ሁሉ ዜናቸው፣ ንግግራቸው፣ ቃላቸው፣ ትምህርታቸው ተሰማ የሚባለው ወረደ ተወለደ፣ ወልድ ወረደ ተወለደ፣ ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሞቶ ዓለምን አዳነ ብለው እንዲመሰክሩ እንዲያስተምሩ ብዙ ሰው እንዲያሳምኑ ለመንግሥተ ሰማያት የሰውን ልጆች እንዲያዘጋጁ አደረጋቸው ማለት ነው። የመንፈሳዊነት የመምህርነት የመንፈሳዊ መምህር ስራው ሰዎችን ለመንግሥተ ሰማያት ማዘጋጀት ስለሆነ ሰው ለመንግሥተ ሰማያት የሚበቃበትን መንገድ ማሳየት ስለሆነ ማስተማር ስለሆነ ንስሐ መስጠት ስለሆነ ከክፉ መንገድ መጠበቅ ስለሆነ ከገቢረ ኃጢአት ወደ ገቢረ ጽድቅ ኃጢአት ከመስራት እውነትን ወደሚሰራበት ነገር መውሰድ ስለሆነ ጣዖት የሚያመልክ ካለ ጣዖትን ከማምለክ እግዚአብሔርን ማምለክ እንደሚበልጥና የሚገባው እግዚአብሔርን ማምለክ እንደሆነ መንገድ ስለሆነ እንደገና ከሲኦል ወደ ገነት መውሰድ ስለሆነ ከገሃነም ለመንግሥተ ሰማያት የሚያበቃ ትምህርት ማስተማር ስለሆነ ለመንግሥተ ሰማያት የሚያበቃ ትምህርት ማስተማርን ቅዱሳን አባቶቻችን ሐዋርያት በሰፊው አስተምረው ዋጋቸውንም ከእግዚአብሔር በጎ ነገር አግኝተዋል ማለት ነውና መዝሙሩ አጠር ቢልም ምስጢሩ ትልቅ ስለሆነ ወረደ መንፈስ ቅዱስ ላዕለ ሐዋርያት፣ ሐዋርያት ላይ መንፈስ ቅዱስ አድሮባቸው ሀብተ መንፈስ ቅዱስን አግኝተው ልጅነትን አግኝተው ስለ ልጅነት ሌላውም ሰው እንዲያገኝ አስተማሩ። ተነሱ ኃይለ ተባሉ። ኃይለ መንፈስ ቅዱስን ከመንፈስ ቅዱስ የሚሰጥ ኃይል የሚያበረታ ነው። ከመንፈስ ቅዱስ ኃይል ሲገኝ ረሃብ አይፈታም፣ እርዛት አይፈጣም። እነ ቅዱስ ጳውሎስ መንፈስ ቅዱስ ስላደረባቸው ለዚህ እኮ ነው መኖ ያደገን ፍቅሮ ለክርስቶስ የክርስቶስን ፍቅር ማን ያስተወናል አሉ። ረሃብም ቢሆን ከክርስቶስ ፍቅር አይለየንም፣ ከተጋድሎ አይለየንም፣ ከወንጌል ሕይወት አይለየንም። ስደትም ቢሆን መራቆትም ቢሆን መራም መጠማትም ቢሆን መገረፍም ቢሆን መደብደብም ቢሆን እስከ ሞትም መድረስ ቢሆን ከክርስቶስ ፍቅር የሚለየን የለም ያሉት መንፈስ ቅዱስ ነው እንዲህ የሚያሰኛቸው። መንፈስ ቅዱስ እንደዚህ ነው የሚያበረታው። ፍርሃትን አያሳድርም። የፍርሃት መንፈስ የሌላ መንፈስ ነው፣ የእግዚአብሔር መንፈስ አይደለም። መንፈሰ እግዚአብሔር እንግዲህ መንፈስ ቅዱስ የአብና የወልድ ሕይወታቸው ነው ማለት ሕይወት ነው። አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ነው፣ ሕይወት ነው ማለት ከባህሪ ሕይወቱ ነው የሚለው። የባህሪ ሕይወቱ የሚባለው ለወልድ መንፈስ ቅዱስ ነውና በመንፈስ ቅዱስ ጸንተው ወንጌልን አስተማሩ፣ ለዓለም ሁሉ አዳረሱ ማለት ነው። የዚህ መዝሙር ምስጢሩ ይሄን ይመለከታል። የዕለቱ ምስባክ ደግሞ መዝሙረ ዳዊት ምዕራፍ 50 ቁጥር 10 ላይ ነው ያለው። ቁጥር 10 ላይ ምን ይላል? ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ ይላል። ይሄ ነው ምስባኩ የዕለቱ። ልበ ንጹሐ ፍጥር ሊተ እግዚኦ ማለት አቤቱ ጌታ ሆይ
ንጹሕ ልብን ፍጠርልኝ ማለት ነው። መንፈሰ ርቱዐ የቀና መንፈስንም በውስጤ አድስልኝ፣ በልቡናዬ ውስጥ አድስልኝ። ኢትግድፈኒ እምቅድመ ገጽከ ከፊት አታርቀኝ ወይንም አትጣለኝ ነው። ምን ማለት ነው ይሄ? ንጹሕ ልብ ማለት እንግዲህ እግዚአብሔርን ንጹሕ ልብ ፍጠርልኝ ብሎ የለመነው ቅዱስ ዳዊት ነው። ቅዱስ ዳዊት ንጹሕ ልብ ፍጠርልኝ ሲል በፊት ሲፈጠር የተፈጠረለት ልብ ቀርቶ ሌላ ልብ ፍለጋ አይደለም። እግዚአብሔር ለሰው በየቀኑ ልብ ሲፈጥርለት አይኖርም። አንዴ የተፈጠረው ልብ ነው። ልብ የተባለው ያንኑ የፈጠርክልኝ ልብን ንጹሕ አድርግልኝ፣ ስላንተ የሚያስብ ልብ አድርግልኝ፣ ከኃጢአት የጸዳ የነጻ ልብ አድርግልኝ ማለት ነው። እንደሱ አይነትን ልብ ስጠኝ ነው። ፍጥር ማለት አድስልኝ፣ አዲስ ልብ ስጠኝ፣ የሚያስተውል ልብ ስጠኝ ለማለት። መንፈሰ ርቱዐ እንግዲህ ልበ ንጹሐ የተባለው ልጅነትን ነው። በሌላ መልኩ ልጅነትን ስጠኝ ነው። ልጅነትን ስጠኝ ተብሎም ተተርጉሟል። ንጹሕ ልብ ማለት እግዚአብሔርን የሚያስብ የተሰጠኝን ልጅነት በሕይወት እንድኖርበት በሕይወት ኖሬ እግዚአብሔርን የማገለግልበት ልብ አድርግልኝ። እንግዲህ በልብ ውስጥ ብዙ ነገር ይሰበሰባል። ቂም በልብ ውስጥ ነው የሚቀመጠው። ቅናት በልብ ውስጥ ነው የሚቀመጠው። ተንኮል በልብ ውስጥ ነው የሚቀመጠው። ሐሰት በልቡና ውስጥ ነው የሚቀመጠው። ልቤን የእነዚህ ሁሉ ማደሪያ አታድርግብኝ ነው። ኢትግድፈኒ እምቅድመ ገጽከ ማለት ከአንተ ቸርነት አታርቀኝ፣ ከአንተ ቸርነት እንዳወጣኸኝ ከፊትህ እንዳወጣኸኝ እንዳራቀኝ አታስቀረኝ። ኃጢአት ሰርቼ በድዬ እንኳን ብለይህ አንተ ወደ ራስህ መልሰኝ፣ የራስህ አድርገኝ፣ ርቄ ጠፍቼ እንዳልቀር አድርገኝ ማለት ነውና ይሄ ትልቅ ጸሎት ነው ወገኖቼ። በነገራችን ላይ ልበ ንጹሐ ማለት ንጹሕ ልብን ፍጠርልኝ ማለት ፍጠርልኝ እግዚኦ አቤቱ ንጹሕ ልብን ፍጠርልኝ አለ። ሁላችንም ንጹሕ ልብ ያስፈልገናል ክርስቲያኖች። ንጹሕ ልብ ካለ የእግዚአብሔር ማደሪያ ነው። ምክንያቱም ጌታ ኢየሱስ ክርስቶስም ወንጌልን ሲያስተምር በማቴዎስ ወንጌል ምዕራፍ 5 ላይ አንቀጸ ብፁዓን ተብሎ የሚባለው ላይ ብፁዓን ንጹሐነ ልብ፣ ልበ ንጹሖች ንዑዳን ክቡራን ናቸው ይላል ጌታ ኢየሱስ ክርስቶስ። እስመ እሙንቱ ይሬእይዎ ለእግዚአብሔር፣ እነሱ እግዚአብሔርን ያዩታልና። ልበ ንጹሖች እግዚአብሔርን ያዩታል፣ እግዚአብሔር ይታያላቸዋል፣ እግዚአብሔር በልባቸው ላይ ይገለጽላቸዋል። እግዚአብሔር አይሰወራቸውም ማለት መልካም ነገር ይገለጥላቸዋል፣ መንፈሳዊ ነገር ይገለጥላቸዋል፣ በጎ ነገር ይገለጥላቸዋል። በበጎ ነገር ይኖራሉ፣ መልካም ነገርን አስበው ይኖራሉ፣ መልካም ነገር ይናገራሉ። እስመ እምተረፈ ልብ ይነብብ አፍ አይደለም የሚለው ከልብ ሞልቶ የተረፈውን አፍ ይናገረዋል። ልባችን ክፉ ሲያስብ አፍም ክፉ ይናገራል። ያን ከልብ የሞላ የተረፈውን ማለት ነው። ልባችን የመቀኝነት ነገር ሲያ አንደበታችንም የመቀኝነት ነገር ይናገራል ማለት ነው። ስለዚህ ንጹሕ ልብን ፍጠርልኝ ያለው የቀና መንፈስንም ቀናነት በጣም ያስፈልጋል ወገኖች። ዞሮ ዞሮ ቀና ሲሆኑ እግዚአብሔር ቀናዎች ስንሆን፣ መልካም አሳቢዎች ስንሆን፣ መልካም ተናጋሪዎች ስንሆን፣ መልካም የምንሰራ ሲሆን እግዚአብሔር እሱን ይወዳልና እንደሱ አይነት ቅንነትን ስጠኝ ብሎ ዳዊት ለምኗልና የዕለቱ ትምህርት ምስባክ ይሄን ይመስላልና ሌሊት መዝሙሩ ወረደ መንፈስ ቅዱስ ሲባል ጠዋት ደግሞ ቅዳሴ ላይ ምስባክ ወይንም መስማክ በባለፈውም ተምረናል። ምስባክ ማለት የወንጌል ምስባከ ወንጌል የሚሰበክበት ነው። ምስማከ ወንጌል ወንጌል ሊነበብ ተጠግቶ ሳለ የሚባል ማለት ነውና ምስባኩ ይህንን ይመስላል። አምላከ ዳዊት አምላከ ቅዱስ ያሬድ ማስተዋሉን ይስጠን፣ ልባችንን ንጹሕ ያድርግልን። ልብ ከሸፈተ ሌላው አካል ለእግዚአብሔር መሆን አይችልም። ሌሎች አካላት እግዚአብሔርን አያገለግሉትም ማለት ነው። እግዚአብሔርን ሌሎች አምስቱ የስሜት ሕዋሳቶቻችን ለእግዚአብሔር ተገዥ የሚሆኑና እግዚአብሔርን ማገልገል የሚችሉት ልብ ለእግዚአብሔር ሲገዛ ስለሆነ ትልቁ ሞተር የሰውነታችን ልቡና ስለሆነ ልቡናችንን የቀና ማድረግ ንጹሕ ማድረግ እንድንችል እግዚአብሔርን በዚህ መልክ እንደ ቅዱስ ዳዊት እንድንለምን ነው። ንጹሕ ልብ አድርግልኝ፣ ፍጠርልኝ ማለት አድርግልኝ ማለት ነው። አንጻልኝ፣
በኃጢአት የቆሸሸውን በክፉ ነገር የቆሸሸውን በክፉ ነገር የተበላሸውን ኃጢአቴን ንጹሕ አድርግልኝ ማለት ነው። ስለዚህ እግዚአብሔር አምላካችን ልበ ንጹሖችን ይወዳል። ልበ ንጹሖችን ብፁዓን ንዑዳን ክቡራን ናቸው፣ እግዚአብሔርን ፊት ለፊት ያዩታል። ነቢያት መንፈሳቸውን ንጹሕ ልቡናቸውን ንጹሕ በማድረግ ነው እግዚአብሔርን ፊት ለፊት የተያዩት። መንፈሳቸውን ንጹሕ በማድረግ እግዚአብሔርን ፊት ለፊት ተያይተውታል ይላል አባ ሕርያቆስ። እግዚአብሔርን አዩት ማለት የእግዚአብሔርን ነገር መልካሙን ነገር አዩት ለማለት ነው። እግዚአብሔር ፊት ለፊት አይታይም። የሱ መልካም እውነት የሚሰራ ሰው እግዚአብሔርን አይቷል። እውነት የሚናገር ሰው እግዚአብሔርን አይቷል። ምክንያቱም እውነት ራሱ እግዚአብሔር ነው። የገላትያን ሰዎች ሲገስጻቸው ቅዱስ ጳውሎስ ኦ አብዳን ሰብአ ገላትያ፣ እናንተ ሰነፎች የገላትያ ሰዎች መኑ አይመመክሙ፣ ማን አዚም አደረገባችሁ ከመ ኢትእመኑ በጽድቅ በእውነት እንዳታምኑ ዘውእቱ ኢየሱስ ክርስቶስ፣ እሱም ኢየሱስ ክርስቶስ ነው። እውነት ኢየሱስ ክርስቶስ ነዋል። በእውነት እንዳታምኑ፣ በእውነት እንዳትመላለሱ፣ በእውነት እንዳትኖሩ፣ የእውነትን ሕይወት እንዳትኖሩ ማን ከለከላችሁ ሲል አዚም የተባለው ስንፍና፣ አዚም የተባለው ክህደት፣ አዚም የተባለው ሐሰት፣ አዚም የተባለው ቅናት፣ አዚም የተባለው ምቀኝነት ነውና ከነዚህ የነጻ ሰው እግዚአብሔርን አይተዋል ማለት ነው። በእነዚህ ውስጥ የሚኖር ሰው ደግሞ እግዚአብሔርን አያይ ነው። በእግዚአብሔር ውስጥ ያለ ሰው የእግዚአብሔርን ነገር አያይም። በኃጢአት ውስጥ ያለ ሰው እግዚአብሔርን ነገር አያይም። በኃጢአት ውስጥ ያለ ሰው እግዚአብሔርን አያይም። በጽድቅ ውስጥ ያለ ሰው እግዚአብሔርን አይቷል ማለት ነውና ጽድቅ እግዚአብሔር ነው። ጽድቅ እውነት እግዚአብሔር ነውና እውነትን የሚናገሩ ሰዎች እግዚአብሔርን እንዳዩ ይቆጠራል ማለት ነው። እውነትን የሚሰሩ ሰዎች እግዚአብሔርን እንዳዩ ይቆጠራል ማለት ነው። ምክንያቱም ስራቸው እግዚአብሔር ነውና። ስለዚህ ልበ ንጹሖች ሆነን እግዚአብሔርን ለማየት አምላካችን ፈጣሪያችን ሁላችንንም ይርዳል። ልባችንንም ቀና ያርግልን፣ ልባችንን ንጹሕ ያደርግልን። የዕለቱም ወንጌል የዮሐንስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ እስከ ፍጻሜ ምዕራፍ ነው። ዮሐንስ 14 ወንጌሉ ቁጥር 22 እስከ ፍጻሜው እና ከቁጥር 22 ነው የሚጀምረው። ለዓለም ራሱን እንደሚገልጥ ናትናኤል እንደጠየቀው ነው የሚናገረው። እዚህ ቁጥር 26 ላይ የዕለቱ የትምህርት ርዕስ መሆን የሚችል ትልቅ ርዕስ አለ፣ የሚያመቸው ሁሉንም ሰብስቦ የሚይዝ ማለት ነው። ቁጥር 26 ላይ ዮሐንስ 14 ቁጥር 26 ላይ ምንድን ነው የሚለው? አብ በስም የሚልክላቸው የመጽ መንፈስ ቅዱስ ይመጣል ተብሎ እንደተነገረ ጰራቅሊጦስ መንፈሰ ጽድቅ ዘይፌን ነው አብ በስሜ የሚልክላችሁ መንፈስ ቅዱስ ወባይቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌን ነው አብ በስሜ ውእቱ ይሜህረክሙ ኩሎ፣ ሁሉን ያስተምራቸዋል እሱ አለ። አብ በስሜ የሚልክላችሁ ማለት በስሜ ብታምኑ፣ በስመ ተወላዲነቴ ብታምኑ፣ በአብ ስም በስመ ወላዲነት በአብ ብታምኑ፣ በስመ ሰራጺነት በመንፈስ ቅዱስ ስም ብታምኑ ጰራቅሊጦስ መንፈሰ ጽድቅ የእውነት መንፈስ ሐሰት አለና ከዛ ሲለይ መንፈሰ ጽድቅ ይለዋል። የእውነት መንፈስ ጰራቅሊጦስ ይላክላቸዋል ነው። ይላክላቸዋል ወይንም ደግሞ አብ ይልክላቸዋል ጰራቅሊጦስን እና አብ የሚልክላችሁ ያ መንፈስ ቅዱስ ጰራቅሊጦስ ውእቱ ያዜክረክሙ ኩሎ፣ ሁሉን ይሜሄረክሙ ኩሎ፣ ሁሉን ያስተምራቸዋል። ወያዜክረክሙ ዘአነ ነገርኩክሙ፣ እኔ ነገርኳችሁንም ያሳስባቸዋል፣ እንድታስተውሉ ያደርጋቸዋል። እንግዲህ አባቶቻችን ሐዋርያት 3 ዓመት ከ3 ወር ነው ከጌታ ኢየሱስ ክርስቶስ ወንጌሉን የተማሩት። መማር ብቻ ሳይሆን ማስተዋል ስለሚያስፈልግ የተማሩትን በደንብ መረዳትና ለሌላው ማስረዳት የሚቻል ሲረዱት ነው፣ ሲያስተውሉት ነው። መንፈስ ቅዱስ መጥቶ እኔ ያስተማርኳችሁን ነገር እንድታስተውሉ ያደርጋችኋል አለ። እንድታስተውሉ ያደርጋችኋል። እግዚአብሔር መንፈስ ቅዱስ እኛንም እንድናስተውል ያድርገን። ብዙ የተማርናቸውን፣ ብዙ ያወቅናቸውን፣ ብዙ የሰማናቸው ነገሮች አሉ፣ ያየናቸው ነገሮች አሉ፣ ለሰውም የነገርናቸው ነገሮች አሉ። ስለተማርንም ስላስተማርንም ሳይሆን ማስተዋሉን ደግሞ የሚሰጠው መንፈስ ቅዱስ ነውና እኔ የነገርኳችሁን እንድታስተውሉ ያደርጋቸዋል። ወያዜክረክሙ ዘአነ ነገርኩክሙ ማለት ይሄ ነው። እኔ የነገርኳችሁን እንድታስተውሉ ያደርጋቸዋል። አነ ሰላሜየ ውበክሙ ወሰላመ አቡየ ሀድግ ለክሙ፣
እኔ ሰላሜን እሰጣቸዋለሁ አለ። ልጅነትን እሰጣቸዋለሁ አለ። ወንጌልን እሰጣቸዋለሁ አለ። መስቀልን እሰጣቸዋለሁ አለ። መንግሥተ ሰማያትን እሰጣቸዋለሁ አለ። ወንጌል የተሰጠው ሰው ልጅነት ይሰጠዋል ማለት ነው። ሰላም ያለው ወንጌል ለማለት ነው። ወንጌልን 3 ዓመት ከ3 ወር አስተምሬያቸዋለሁ፣ ልጅነትንም ሰጥቻቸዋለሁ። ይሄን የሰጠኋችሁ ደግሞ መጨረሻ መስቀልን በመስቀል መሰቀልን መከራ መስቀልንም ሰጥቻቸዋለሁ። እኔ መከራ ተቀበልኩኝ፣ እናንተ በመከራ በዓለም ላይ መከራ ያጸኑባቸዋል፣ ብዙ መከራ ትቀበላላችሁ ይላል። መከራ ተቀብላችሁ ደግሞ መጨረሻ ወሰላም አቡ የሚለው መንግሥተ ሰማያት ማለት ነው። መንግሥተ ሰማያትን እሰጣችኋለሁ፣ መንግሥተ ሰማያት የእናንተ ናት ብሎ ጌታ ኢየሱስ ክርስቶስ ይሄን አስተምሯልና፣ ስለዚህ በመንፈስ ቅዱስ መንፈሳውያን የተሰኘን ሁሉ በመንፈስ ቅዱስ መንፈሳውያን ተሰኝተናል፣ በክርስቶስ ክርስቲያኖች ተሰኝተናል፣ ተብለናል፣ ሆነናል ነው መባል ብቻ አይደለም፣ ክርስቲያኖች ሆነናል በክርስቶስ። በመንፈስ ቅዱስ ደግሞ መንፈሳውያን ሆነናል። በወልድ ደግሞ ውሉደ እግዚአብሔር። ውሉደ እግዚአብሔር ማለት የእግዚአብሔር ልጆች፣ ክርስቲያኖች የእግዚአብሔር ልጆች ነን። አባታችን እግዚአብሔር ነው። የእኛ አባት እሱ ነው። ወላጃችን እሱ ነው። በጽድቅ የወለደን ልጅነትን የሰጠን ልጆቼ ሁኑ ያለን ልጆቹ ያልነበርን 5500 ዘመን ተቅበዝብዘን ጠፍተን የነበርን እረኛ እንዳጡ በጎች የነበርን እረኛ ያጡ በጎች አውሬ ይበላቸዋል። በሰዓቱ ሳር ማግኘት አይችሉም። የለመለመ ሳር የጠራ ውሃም ማግኘት አይችሉም። የሰውም ልጅ በአውሬ ዲያብሎስ ተበልቶ ነው የነበረው። በአውሬ ዲያብሎስ ተበልቶ በዚያ ልክ የኖረ በኋላ ግን እረኛው ኢየሱስ ክርስቶስ በመጣ ጊዜ ከአውሬው መንጋጋ አውጥቶ ከአውሬ አትርፏቸው ከተኩላ አትርፎን፣ ተኩላ ዲያብሎስ ነውና ከተኩላው ከዲያብሎስ ጠብቆን ዛሬም የሚጠብቀን እርሱ ነውና የእግዚአብሔር ልጆች ስንባል አባታችን እግዚአብሔር ስንል እንግዲህ አባት ለልጁ ያለውን ያወርሳል። ደጃፍ የመለሰውን ማጃት የጎረሰውን ማለት ከጓዳ ያለውን ከውጭም ከበር መልስ ያለው ሁሉ የዛን የራሱን ንብረት ለልጆች ነው የሚያወርሰው። ልክ እንደዛው እሱም ለእኛ ለልጆቹ መንግሥተ ሰማያትን ያወረሰናል። መንግሥተ ሰማያትን ሰጥቶን ለዘላለም በሕይወት እንድንኖር ሀይው ከመመላእክት እንደ መላእክት ሳንሞት የምንኖር ሊያደርገን መቼ? ከመንግሥተ ሰማያት በኋላ መንግሥተ ሰማያት ስትከፈት ከዕለተ ምጽአት በኋላ ሁሉም ሰው እንደ መላእክት ሕያው ሆኖ የሚኖርበትን እድል የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በመንፈስ ቅዱስ መንፈሳውያን የተሰኘን ሁሉ በ40ና በ80 ቀን የሥላሴ ልጅነት አግኝተን ያለንን እኛ ልጅነትን ሰጥቶን ለዚህ ነው ሀብተ ወልድና ስመ ክርስትና የተሰጠን ብለን የምንጸለየው። ሀብተ ወልድና ማለት የልጅነት ሀብት፣ የእግዚአብሔር ልጆች የመሆን ሀብት፣ የእግዚአብሔር ሀብት ወራሾች የመሆን ሀብት፣ እግዚአብሔር ያለውን ለእኛ የሰጠንን የምንቀበል ልጆች ወራሾች ነን እኛ። ወራሲያኒሁ ንሕነ ይላል ቅዱስ ጳውሎስ ሮሜ ላይ። ወራሾቹ እኛ ነን። የሚያወርስ እግዚአብሔር ነው። የምንወርሰው ደግሞ መንግሥተ ሰማያትን ነው። እንግዲህ እምከመ አረይነ ሕማመ ንኤሪ ክብረ ምስሌሁ ቅዱስ ጳውሎስ በመከራ ከመሰል ነው በመከራ ከተካከል ነው በክብርም እንተካከለዋለን። መከራ በመቀበላችን ዞሮ ከመከራ በኋላ ክብር ነው የሚጠብቀው። ከድካም በኋላ ብርታት ነው የሚጠብቀው። ከእንቅልፍ በኋላ ትንሣኤ መነሳት ነው የሚጠብቀው። ስለዚህ ክብር ነው የሚጠብቀውና እኛ በምድር ላይ መከራ ስንቀበል ከመከራ በኋላ ክብር እንዳለ አይተው ነው አባቶቻችን ሐዋርያት መከራን ሳይሰቀቁ የኖሩት። መከራው ሳይከብዳቸው የኖሩት የመከራን ብዛት ሳይሰቀቁ፣ መከራው አሰለቸን ሳይሉ፣ መከራው በዛብን ሳይሉ፣ ያ ሁሉ እየደረሰባቸው መንፈስ ቅዱስ አድሎን ነው መከራ መቀበል የቻልነው አሉ። በዚያ በግብረ ሐዋርያት ምዕራፍ 5 ቁጥር 41 ላይ መከራ ለመቀበሉ መንፈስ ቅዱስ ስላደለን ነው አሉ። ስለታደሉ እኮ ነው ሐዋርያት የሆኑት። መከራ መቀበልም በክርስትና ስም በእውነተኛ መንገድ በማስመሰል ሳይሆን በእውነተኛ መንገድ መከራ መቀበል መታደል ነው። በክርስትና መከራ ተቀብለው የሚያልፉ የታደሉ ናቸው። ባንታደል በሌላ ምክንያት ነው መከራ የምንቀበለው፣ በመንፈሳዊነት አይደለም።
በክርስትና ሕይወት የክርስትናን ሥራ ሰርተን መከራ መቀበል መታደል ስለሆነ ሐዋርያት አንድም ቀን አዝነው አያውቁም። ደስ ብሏቸው ነው። ክርስቲያኖች በክርስትና ውስጥ ስትኖሩ ብዙ የሚያሳዝኑ ብዙ የሚያስከፉ ሊኖሩ ይችላሉ። ዓለም ምንጊዜም ያለ መከራ አይኖርምና የዓለም መከራ ማለቂያ ፍጻሜ ስለሌለው መከራ በበዛባችሁ ቁጥር መታደላችሁን ደግሞ በዚህ እንዳትረሱ ያስፈልጋል። የታደልን መሆናችንን ምክንያቱም መከራውን የተቀበልንበት ምክንያት በምድር እንከብርበት ብለን ካልሆነና በሰማይ ከሆነ ዋጋ አለው ማለት በምድር ልንከብርበት በምድር ልናገኝበት የምድር ቁስ ነገር ፈልገንበት ከሆነ በዚህ በምንቀበለው መከራ ለምድራዊ ቁስ ከሆነ ለጽድቅ አያበቃም። የምንቀበለው መከራ በክርስትና ምክንያት ሃይማኖታችሁን ካዱ ለጣዖት ስገዱ የሚል ከገጠመን ለጣዖት የማንሰግድ ሃይማኖታችን የማንክድ ስንሆን በዚህ ምክንያት የምንቀበለው መከራ እሳትም ከሆነ ሰይፍም ከሆነ እርዛትም ከሆነ ግርፋትም ከሆነ ሞትም ከሆነ ለዋጋ ነው የሚያዘጋጀን። ለዚህ ነው መስቀልን እሰጣቸዋለሁ ያለው ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ በዚህ እንግዲህ የዮሐንስ ወንጌል ምዕራፍ 14 ላይ ነው አሁን ያነሳ ነው። 13፣ 14፣ 15፣ 16፣ 17 እነዚህ በምሴተ ሐሙስ ጌታ ኢየሱስ ክርስቶስ ያስተማራቸው ናቸው። ሐሙስ ማታ ለቅዱሳን አባቶቻችን ሐዋርያት የነገራቸው እኔ በዚህች ሌሊት ይይዙኛል፣ እኔም እሰቀላለሁ፣ ሥጋዬን ቆርሼ ደምን አፍስሼ እሰጣቸዋለሁ፣ ትድኑበታላችሁ ብሎ አቁርቧቸው ነበርና ሐሙስ ማታ ነው አባቶቻችን ሐዋርያት የቆረቡት። ካቆረባቸው በኋላ ያስተማራቸው ትምህርት በእንተ ጰራቅሊጦስ ነው የሚለው ግብረ ሕማሙ ላይ እንደውም ስለ መንፈስ ቅዱስ የተሰጠ ትምህርት ነው። መንፈስ ቅዱስ ለዓለም እንደሚሰጥ እንግዲህ ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ወኀበ መንፈስ ቅዱስ ትትፌጸም ይላል ድጓው። በዚህ ዕለት የሚባለው በዚህ ቀን የሚባለው እዝል ነውና ሃይማኖት እንተ እምኀበ አብ ተፈጥረት ከአብ ዘንድ የተገኘች ሃይማኖት ኀበ ወልድ ታበጽሕ ወደ ወልድ የምታደርስ ወኀበ መንፈስ ቅዱስ ትትፌጸም በመንፈስ ቅዱስ ዘንድ የምትፈጸም እንግዲህ በአብ የተጀመረ በወልድ የተከናወነ በመንፈስ ቅዱስ የተፈጸመ ክርስትና ነው ማለት ማጠቃለዩ ዘመን መንፈስ ቅዱስ። ይሄ እንዲህ የተነገረበት ምክንያት ዓለም ከተፈጠረ ጀምሮ እስከ ወልድ ሥጋ መልበስ ድረስ ያለ ዘመነ አብ ተብሎ ለአብ ይሰጣል። ወልድ ሥጋ ከለበሰ በኋላ ደግሞ እስከ አረገበት ጊዜ ያለው መንፈስ ቅዱስ ለዓለም እስከሚሰጥበት ጊዜ ያለው ደግሞ ዘመነ ወልድ ይባላል። መንፈስ ቅዱስ በ50ኛው ቀን ለሐዋርያት ለዓለም ሁሉ ከወረደበት ዘመን ጀምሮ ደግሞ እስከ ዕለተ ምጽአት ዘመነ መንፈስ ቅዱስ ይባላል። ዘመነ አብ፣ ዘመነ ወልድ፣ ዘመነ መንፈስ ቅዱስ ቢባል አንድ ነው። ሁሉም በሁሉም አሉ። ግን ለማስረዳት ሰው እንዲረዳ ሰው እንዲያስተውል እንዲያይ ለማድረግ እንጂ የሚከፋፈል አይደለም፣ የሚለያይ አይደለም ማለት ነው። ስለዚህ ሀብተ መንፈስ ቅዱስ ተሰጥቶን ይሄ እንተ እምኀበ አብ ተፈጥረት ማለት ከአብ ዘንድ ከሀልዎተ ሥሉስ ቅዱስ ጀምሮ ሃይማኖት አለ። ሰው ከተፈጠረበት ጊዜ ጀምሮ እግዚአብሔር ቀድሞ ስላለ እምነት አለ። የብሉይ ኪዳን እምነት አለ፣ የአዲስ ኪዳን እምነት ደግሞ አለ። የምናምንበት ሁኔታና እግዚአብሔርን የተረዳንበት መጠን ነው የሚለያየው እንጂ እምነቱ ከዛ ጊዜ ጀመረ። ኀበ ወልድ ታበጽሕ ማለት እንግዲህ ገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ እንደጻፈው ለገላትያ ክርስቲያኖች ወአመ በጽሐ ዕድሜው ዘመኑ በደረሰ ጊዜ ፈነወ ወልዶ ልጁን ላከ። ተቀዳሚ ተከታይ የሌለው ዋሂደ ካለ ተቀዳሚ ተከታይ የሌለው ወተወልደ እምብእሲት ከሴት ወገንም ተወለደ ይላል። ይሄ ማለት ዕድሜው በደረሰ ጊዜ ማለት 5500 ዘመን በተፈጸመ ጊዜ ማለት ነው። 5500 ዘመን ከተፈጸመ በኋላ 5500 ዘመን ከተፈጸመ በኋላ ወልድ ለኩነተ ሥጋ በቃ ሥጋ ለመሆን ሥጋ ለመልበስ ከመቤታችን ከሥጋዋ ሥጋን ከነፍሷ ነፍስን ለመንሳት ደረሰ። ለዚህ በቃ ነው። ውሃ በመንፈስ ቅዱስ ትትፌጸም በመንፈስ ቅዱስ ትፈጸማለች ማለት በመጨረሻው መንፈስ ቅዱስ ነው። አሁን ያልንበት ዘመን ዘመነ መንፈስ ቅዱስ እንላለን። መንፈስ ቅዱስ ለዓለም የተሰጠበት ዘመን ማለት ነውና መንፈስ ቅዱስ ለዓለም የተሰጠበት ዘመን ሲባል መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ነው። በባለፈውም ትምህርት ታዕካ ነገሥት በአታ ለማርያም እንደተማርነውና እንደሰማችሁት እንደተማራችሁት ወይ እንደተማማርነው ሁሉ ሀብተ መንፈስ ቅዱስ ማለት እግዚአብሔር ማለት መንፈስ ቅዱስ ነው። መንፈስ ቅዱስ ማለት ምንድን ነው? እግዚአብሔር ነው። ምንን የሰጠን ነው? ሀብቱን ነው። ልጅነትን ነው። የሥላሴን ልጅነት ያገኘንበት ነው። ምሕረት ያገኘንበት ነው። መንፈስ ቅዱስ ሲባል ሀብተ መንፈስ ቅዱስ ኃይለ መንፈስ ቅዱስ የማይደክም ኃይል ጽኑ ኃይል ማለት ሀብተ መንፈስ ቅዱስ የማያልቅ ሀብት ማለት ነው። እግዚአብሔር የሚሰጠው ሀብት አያልቅም።
ይሁብ እምዘ ኢይሃልቅ እግዚአብሔር ከማያልቀው ነው የሚሰጠው ማለት። እንግዲህ የሰው ስጦታ ያልቃል፣ የእግዚአብሔር ስጦታ አያልቅም። መንፈሳዊ የሆነ ሰውም እውቀቱን ለሌላው ሲሰጥ እውቀት በሰጡት ቁጥር ይጨምራል እንጂ አያልቅም። እውቀትን መስጠት ስለሰጠን አያልቅብንም፣ ስለሰጠን ይጨምራል። እንደውም ንብረትና ሀብት ሲሰጡት ለሰው ሲሰጡ እያለቀ ነው የሚሄደው። እውቀት ግን ለሰው ሲሰጡ እየጨመረ ነው የሚሄደው ማለት። ምድራዊ ሀብት ሲሰጡ እያለቀ ይሄዳል፣ ሰማያዊ ሀብት ሲሰጡ እየጨመረ ይሄዳል። ስለዚህ ወትነሱ ኃይለ ማለት ኃይልን ከአርያም ተስፋ ትቀበላላችሁ ማለት ጌታ ኢየሱስ ክርስቶስ የነገራቸውን በ40ኛው ቀን ሲያደርግ የነገራቸውን በ10ኛው ቀን ባረገ በ10ኛው በተነሳ በ50ኛው ቀን ሀብተ መንፈስ ቅዱስ ተሰጥቷቸው ቋንቋ ተገልጦላቸው በቋንቋ ሁሉ አስተምረው ዓለሙን ሁሉ አጥምቀው ወደ ሃይማኖት መልሰው ክርስትናን ያስፋፉ ናቸው አባቶቻችን ሐዋርያት። እኛም የአባቶቻችን የሐዋርያት ልጆች ነንና የሐዋርያት ልጆች ደግሞ መልካም የሚሰሩ፣ መልካም የሚያስቡ፣ መልካም የሚናገሩ፣ ወንጌል የሚያስተምሩ፣ ወንጌል የሚሰሙ፣ ንስሐ የሚገቡ፣ ሥጋው ደግሞ የሚቀበሉ፣ የሚጾሙ፣ የሚጸልዩ ነውና ይልቁኑ ይሄ ወቅት ጾመ ሐዋርያት ነው። አባቶቻችን ሐዋርያት መንፈስ ቅዱስን ስለተቀበሉ ነው ይሄን የጾሙት። እኛም ደግሞ መንፈስ ቅዱስን የተቀበልን የሥላሴን ልጅነት ያገኘን ሰዎች መንግሥተ ሰማያትን ለማግኘት ጾሙን እንጾማለን። ጾም ማለት ለእግዚአብሔር መገዛት ስለሆነ፣ ጾም ማለት ራስን ለእግዚአብሔር ማስገዛት ስለሆነ፣ ራስን መኮርኮም ስለሆነ፣ ራስን መገሰጽ ስለሆነ፣ ራስን ማስተካከል ስለሆነ፣ ራስን ማቃናት ስለሆነ፣ ራስን በእግዚአብሔር ሕግ ውስጥ ማኖር ስለሆነ መጀመሪያም እግዚአብሔር አዳምና ሔዋንን እንደፈጠራቸው በገነት ውስጥ ይሄን አትብሉ ያለው ጾምን ሲያስተምራቸው ነው። የበለስን ፍሬ አትብሉ ይሄ አይጠቅማችሁም ሲላቸው ጾም ሲያስተምር ነው። ዛሬም ቢሆን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾምን ዋጋ ይሰጣል። ዘጾመ ወዘጸለየ ይነስ እሴቶ እማበ አብ ወይንም እማበ እግዚአብሔር። የጾመ ሰው፣ የጸለየ ሰው፣ የሰገደ ሰው፣ የመጸወተ ሰው፣ በጎ ሥራ የሠራ ሰው፣ የተጣላ ያስታረቀ ሰው፣ ከሐሜት የተጠበቀ ሰው፣ ከክፋት ራሱን የጠበቀ ሰው ከእግዚአብሔር ዘንድ ዋጋ ያገኛል ማለት። ጾም ያለ ዋጋ አይደለም፣ የምንደክመው ለዋጋ ነው። በክርስትና ሕይወት ውስጥ በሰንበት ቀን ቤተ እግዚአብሔር ተገኝቶ ማስቀደስ ለዋጋ ነው። ማስቀደስ ሁልጊዜ እንደምንማረው ለመቀደስ ነው። ያስቀደሰ ይቀደሳል። በንጹሕ ልብ ያስቀደሰ ቅድስናን ይጎናጸፋል፣ ቅድስናን ይለብሳል ማለት ነውና ለቅድስና ራሳችንን የምናዘጋጅበት ስለሆነ ጾምና ጸሎት፣ በጾም በጸሎት ጸሎት ማለት ደግሞ በባለፈውም እንደተማርነው ከእግዚአብሔር ጋር መነጋገር ነውና ከእግዚአብሔር ጋር ሳይጸልይ የሚውል ሰው ከእግዚአብሔር ጋር ሳይነጋገር የዋለ ሰው ነው። ከእግዚአብሔር ጋር እጅ ሳይነሳ ለእግዚአብሔር ሰላምታ ሳይሰጥ በሰላም አውለኝ ሳይል የዋለ ሰው ማለት ነውና ነግቶ ጠብቶ በነጋ በጠባ ቁጥር መጸለይ፣ መለመን፣ እግዚአብሔርን ማነጋገር ያስፈልጋልና እግዚአብሔርን ለማነጋገር ያበቃን የጾሙን ሰዓት የሰጠን እግዚአብሔር የተመሰገነ ይሁን። አባቶቻችን ሐዋርያት እስከ ሐምሌ 4 ድረስ 5 ፍስክ ነው የጾሙ ነው። የመጀመሪያው በዓለ ጰራቅሊጦስ ያ በፊት የነበረው በትንሣኤ መጋቢት 29 ቀን ስለነበረ ከመጋቢት 2 ሚያዝያ ሙሉውን አለ። ግንቦት 18 ቀን ነው የመጀመሪያው በዓለ ጰራቅሊጦስ። እርገቱ ደግሞ ግንቦት 8 ቀን ነበር የመጀመሪያው። በየጊዜው እንግዲህ በአቡሻህሩ ወደ ላይ ወደ ታች ይሄዳልና ስለዚህ አሁን ይህን ጾመ ነቢያትን የምንጾመው አባቶቻችን ሐዋርያት የጾሙት ነው። እኛም ጾመን እንደ ሐዋርያት በሃይማኖታችን የምንበረታበት፣ በመንፈሳዊ ሕይወት የምንጸናበት፣ የምንኖርበት እድል የሚሰጠን ስለሆነ የዕለቱ መዝሙር ወረደ መንፈስ ቅዱስ ምስባክ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐዲስ ውስተ ከርሴ ይትግድፈኒ እምቅድመ ገጽከ መዝሙረ ዳዊት 50 ከቁጥር 10 ላይ ነውና ወንጌሉ ደግሞ የዮሐንስ ወንጌል ምዕራፍ 14 ከቁጥር 22 እስከ ፍጻሜ ስለሆነ የመንፈስ ቅዱስ ትምህርት ስለሆነ በመንፈስ ቅዱስ ሀብት እንድንጸና እግዚአብሔር ሁላችንንም ይርዳን፣ በረከቱን ያድለን። ይህንን መልእክት ደግሞ ወደ እናንተ ለማስተላለፍ ይህንን ንጉሥ ሚዲያን በሙያ የሚያገለግሉ ልጆቻችንን
እግዚአብሔር ይጠብቅልን፣ በረከቱን ያድልልን። እናንተ ሰማያንም ስለነሱም ልትጸልዩ ስለነሱም እግዚአብሔርን ልታነጋግሩ በጾማችሁ በጸሎታችሁ ልታስቧቸው ይገባል። እግዚአብሔር የጎደለውን እንዲሞላላቸው የተጣመሙን እንዲያቃናላቸው እግዚአብሔር አምላካችን ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን የተለያዩትን ሁሉ እንዲያስማማልን የተጣሉትን ሁሉ እንዲያስማማልን የተራቡትን እንዲያጠግብልን የተጠሙትን እንዲያረካልን የተራቆቱትን እንዲያለብስልን በረከተ ሥጋ በረከተ ነፍስን እንዲያድለን ሀብተ መንፈስ ቅዱስ እንዳይለየን ወስብሐት ለእግዚአብሔር። ይቆየን።